የአዲስ አበባ ከተማ አስተዳደር መንግስት ከሚከተለው ርዕዮት አንጻር ከሃይማኖት ተቋማት ጋር ስላለው ግንኙነትና ሃይማኖትን በሚመለከት ስለሚከተለው መርሆ እንዲሁም የሃይማኖት ተቋማት በሀገር ሁለንተናዊ ልማት ውስጥ ስለሚኖራቸው አስተዋጽኦ የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከተለያዩ የሃይማኖት ተቋማት ጋር በየደረጃው ውይይቶችን ሲያካሂድ የቆየ ሲሆን በከተማ ደረጃ የማጠቃለያ ውይይትም ከእስልምና እምነት የሃይማኖት አባቶችና ምዕመናን ተወካዮች ጋር ተካሂዷል። መንግስት የእስልምና ሃይማኖትን ጨምሮ የሁሉም ሃይማኖቶች ትውፊትና እሴት ለሀገር ግንባታ ከፍተኛ አስተዋጽኦ እንዳለው እውቅና ይሰጣል ሲሉ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በመድረኩ ማጠቃለያ የተናገሩት። የሙስሊሙ ማህበረሰብ ክርስትናው በኦርቶዶክስ፣ በፕሮቴስታንት፣ በካቶሊክ የሚገለጸው ማህበረሰቡን በማስተባበርም ቀጥታ እንደ ተቋም በመሳተፍም ኃላፊነቱን በመወጣት በተደመረ አካሄድ በጋራ ኃላፊነትን በመውሰድ በጋራ አስተዋጽኦ በማድረግ የተደመረ አቅም ለኢትዮጵያ ያስፈልጋታል። የአንዱ አቅም ቢባክን የሚጎልባት ሀገራችን ናት። በሰራነውና በተገኘው ውጤት ደግሞ ተጠቃሚነትን በፍትሃዊነት ሊረጋገጥ ይገባል። ይህንም በማረጋገጥ ሂደት ውስጥ በጋራ መስራት፣ ግልጽነትን መፍጠር፣ የሚጓደሉ ነገሮች ካሉ ኢፍትሃዊ ነው ብለን በጋራ መታገል፣ የተስተካከለውና ሀቅ የሆነው ደግሞ እንዲተገበር ማድረግ፣ ለዛ እውቅና መስጠት ተገቢነት ስላለው በጋራ እየመከርን ነው ማለት ነው። የእስልምና ሃይማኖት በኢትዮጵያ ለሀገረ መንግስት ግንባታ እንደ ሁሉም ቤተ እምነቶች ሁሉ የላቀ አስተዋጽኦ ማበርከቱንም መንግስት እውቅና እንደሚሰጥ ነው ከንቲባ አዳነች የገለጹት። ለሀገረ መንግስት ግንባታ ሙስሊሙ ማህበረሰብ ወሳኝ ሚና ነበረው፣ ዛሬም አለው ነው። ከታሪክም አንጻር፣ ቅርሶችን ከመጠበቅ አንጻር፣ የሀገር ሉዓላዊነትን ከማስጠበቅ አንጻር፣ ሀገርን ከማልማት አንጻር፣ ትውልድን ከማስተማር ከማነጽ፣ ማህበራዊ ችግሮችን ከመፍታት አስተዋጽኦ ያላረገበት ወሳኝ የማይተካ ሚና ያልተጫወተበት ምዕራፍ የለም። የመደመር መንግስት እንዲህ ነው የባለፈውን የሚረዳው። በታሪካችን ውስጥ ኢትዮጵያ ከእስልምና አንጻር የምትታወቅባቸው ቅርሶች፣ ታሪኮች፣ ትውፊቶች፣ ስርዓቶች፣ እሴቶች በማቆየት በኩል የኢትዮጵያ ሙስሊሞች ትልቅ አስተዋጽኦ አድርገዋል። መንግስታዊ ሃይማኖትም ይሁን ሃይማኖታዊ መንግስት በኢትዮጵያ የለም የሚለው መንግስት ከሃይማኖቶች ጋር ባለው ግንኙነት ከሚመራባቸው መርሆች መካከል ዋነኛው መሆኑን የገለጹት ከንቲባዋ ለሁሉም ሃይማኖቶች ትውፊትና እሴትም እኩል ቦታ ይሰጣል ብለዋል። መንግስታዊ ሃይማኖት የለንም፣ እንደ ኢትዮጵያ ሃይማኖታዊ መንግስትም የለንም። ኢትዮጵያ የብዝሃነት ሀገር ናት። እኩል የምንመለከትበት እንጂ ለአንድ እምነት በተለየ ሁኔታ አድሎ የምናደርግበት፣ ለሌላው እምነት ደግሞ ሩቅ የምንሆንበት የአሰራር ሁኔታን አንከተልም። ሁሉንም እንደየእሴቶቻቸው ደግሞ ማገልገል፣ ይሄ ማለት ማዳላት ማለት አይደለም። ጽንፈኝነትና አክራሪነት የሃይማኖቶች ብሎም የሀገርም ጭምር ፈተና ነው ያሉት ከንቲባ አዳነች በመንግስትና በሃይማኖቶች መካከል ገለልተኝነትን ጠብቆ መቆየት፣ በሁሉም ባልተመለሱ ጉዳዮች በውይይትና ምክክር መፍትሄን መሻት ያስፈልጋልም ነው ያሉት። ለሀገራችን ስለማይጠቅም፣ ለቤተ እምነቶች ስለማይጠቅም፣ ለተቋማት ስለማይጠቅም፣ ስለማይገነባን እኩል መታገል አለብን። እየታየ እዛም እዚህም ያለ ችግር ነው እና እኩል እንከላከለው የምንለው አንደኛ ጽንፈኝነትና አክራሪነትን ነው። ሰኩላሪዝም መጠበቁ ለእናንተ ጥቅም እንጂ ጉዳት የለውም። በእኩልነት መገልገልን ያመጣልና ብዙ ከኋላ ይዘን የመጣናቸው ችግሮች ስላሉ እነሱን ለመቅረፍ ጥረት በምናደርግበት ሰዓት ሁሉ ነገር ባንዴ ስላልተመለሰ የተበዳይነትና የቅሬታ ስሜትም ደግሞ ተገቢ አይደለም። ሙስሊሙ ማህበረሰብ የእምነት አክቲቪዝምን በመከላከል በብሔራዊ ምክክር ንቁ ተሳታፊ በመሆን ለጋራ ጥያቄዎች መፍትሄ በመሻትና የሰላም አምባሳደርነቱን አጠናክሮ ሊሰራ ይገባልም ነው ያሉት። የእምነት አክቲቪዝም አያገለግለንም፣ አይጠቅመንም፣ ለሀገራችንም አይጠቅምም፣ ለቤተ እምነቶችም አይጠቅምም። በየትኛውም ዘርፍ አላግባብ የሚካሄዱ የአክቲቪዝም እንቅስቃሴዎች አሁን እንግዲህ ዓለምን እንዴት እየፈተነው እንዳለ እያየን ነው። የእያንዳንዳችን በር አንኳኩቶ ችግር ውስጥ ካልከተተን በስተቀር ማለት የለብንም። በብሔራዊ ምክክር ያላችሁን አስተዋጽኦ በሀገራችን በልዩነት ያልተቋጩ ጉዳዮች እንዳሉን
እኩል ነው የምናውቀው። እነኚህ አጀንዳ ሆነው ለባዳም ለባንዳም እድል እንዲሰጡ አንሻም። ያለችን አንድ ሀገር ናት። የተለያዩ እዛም እዚህም ሰዎችን የሚያስኮርፉ አጀንዳዎች፣ ትላንትና በታሪክ ያልተቋጩ ጉዳዮች፣ ቂመኝም ይሁን በደልም ይሁን ሌሎችም ደግሞ እውቅና ያልተሰጣቸው ከአድሎ ጋራ እኩል እውቅና ከማጣት ጋራም ይሁን ያልቋጨናቸው ከታሪክ ጋራ ሊሆን ይችላል። የኛው ጉዳዮች ናቸው። ሌላ ማንም አይመጣበትም። እኛው ተመካክረን የሚበጀንን በጋራ እንወስናለን። ህዝብ የተስማማበት በኋላ ገዢ ሆኖ የሚተገበር ይሆናል ማለት ነው። ውስጣዊ አንድነታችሁን ጠብቁ። እኛ ለልማት በጋራ የሚሰለፍ ኃይል፣ ስነ ምግባርን በደንብ የሚያስተምር፣ ዜጎችን የሚያንጽ፣ ፈጣሪን እንዲፈራ የሚያበቃ መልካም ነገሮች ሰብአዊነት ወደ ትውልዱ እንዲሸጋገር የሚያደርግ የእምነት ተቋም በየትኛውም እምነት ውስጥ ይሄ አስተምሮ የጋራ ስለሆነ ይሄ ከፍ እንዲል ነው የምንፈልገው። የሰላም አምባሳደርነታችሁን አጠናክራችሁ ቀጥሉ። በውይይቱ እስካሁን ለተገኙ ውጤቶች ተወያዮቹ እውቅና የሰጡ ሲሆን ሊመለሱ ይገባቸዋል ላሏቸው ጥያቄዎችም ውይይቱን በመሩ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ምላሾች ተሰጥተዋቸዋል።